አብረን ፊልም አንሰራም ጋሼ ተሰቃይቶ ያህል እኮ ማርያምን በኢንተርናሽናል ደረጃ እኮ ያስተዋውቃል። አንድ ስማም ልጅ አንዴ እንስራ አብረን ብንሰራ ደስ ይለኛል። ካናዳ ያለምኩት ህልም እውን አድርጌዋለሁ። እንዳይሩት እኮ ነው። ወይኔ ጉዴ! አይ እንትን እኮ ነው ጋሽ ተሌ እንዳት እንደ ጋሽ ምንድነው መንጃ ፈቃድ አልወጣም ገና ሲወጣ እንነዳታለን አብረና ያዝ እንግዲህ ዛሬ ደግሞ ማርያም ነች። አረ 21 እግዚአብሔር የተመሰገነ ይሁን። አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ እንኳን አደረሰ። አዶናይ መኪናውስ እያላችሁ ቆይታችኋል። በብዙ ነገሮች እንግዲህ አቆይተነዋል። ደግሞ አሁንም በድጋሚ ደግሞ ሌላ አርቲስትም እንደዚህ በእግሩ ሄድ አየን ብላችሁ ደግሞ አሁንም ድጋሚ አዶናይን ሜንሽን አድርጉት አሏችሁ። ደግሞ አንድ ሰው ብቻ ለሁሉም ሊደርስ አይችልም። የእሱን አሪያ ደግሞ ተከትላችሁ ሌሎች ሰዎች እኛም ማድረግ የምንችለውን ሁሉ ማድረግ አለብን ብዬ ነው ማስበው። ቪዲዮ የቀረጻቸው ልጅ ግን እዚህ ፕሮግራም ላይ ቢጋበዝ ደስ ይለኝ ነበር። ታውቃላችሁ ያው ቁልፏች ትመስላለች። የሚያጨበጭብ የለም ሁሉም ስልክ ይዟል። ለባሏ ዘውዳ እሺ ቆጣዋል እንዴ ምንድነው ነገር ጋሽ? አይ ትቆጣለች። አይቻችኋለሁ ቲክቶክ ላይ ቤተክርስቲያን ሄጃችሁ። አዎ ቅዱስ ገብርኤል። ዋው ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ በሌላ ወቅታዊና ትሬንዲንግ በሆነ ቪዲዮ ተመልሰን መጥተናል። የዚህ ሳምንት ደግሞ ሌላኛው መነጋገሪያ ጉዳይ ነበረው። ለጋሽ ሰሌ እንግዲህ የመኪና ስጦታ ይበረክትላችኋል ተብሎ ከነበረ ትንሽ ሰንበትበት ብሎ ነበረ። መቼ ነው? ከዛሬ ነገ እንግዲህ ቀኑ ይቆረጣል ሲባል ነበረ። በመሃል አዶናይ ታሰረ። እሳቸውም ደግሞ ልጄ አዶናይ ካልመጣ በፍጹም መኪናውን አልቀበልም፣ እሱ ሲመጣ ነው መኪናውን የምቀበለው ብለው ነበረ። ቀኑ እንግዲህ እነሆ ደረሰና ጋሽ ሰሌም መኪናቸውን የሚቀበሉበት ቀን ደርሶ በትላንትናው ዕለት በጣም በሚገርም ክብር በጣም ደስ በሚል ሁኔታ አክብሯቸው የሚገባቸውን ያህል ክብር ሰጥቷቸው አዶናይ መኪናውን መረከብ ችሏል። በዛሬ ቪዲዮ ላይ እንግዲህ የነበረውን ፕሮግራም ለማየት እንሞክራለን። ሙሉ በሙሉ መኪናው ሲሰጣቸው የነበራቸውን ደስታ እናያለን። ጋሽ ሰሌ እንግዲህ ከነ ሙሉ ቤተሰባቸውን የመጡትኝ ከነ ልጃቸው ከነ ባለቤታቸው እንዲሁም ደግሞ ከስራ ባልደረቦቻቸውና ከጓደኞቻቸው ጭምር መጥተው መኪናውን መረከብ ችለዋል። ብዙ ወዳጆቻቸው ነበሩ ተገኝተው ነበረ። እስኪ ምን ይመስላል የሚለውን ቀጥታ ወደ ቪዲዮ እንሂድና እንመልከት። ጋይስ እንደምን አላችሁ? ደህና ናችሁ ወይ? ዛሬ እንግዲህ በጣም ትልቅ ቀን ነው። ብዙዎቻችሁ ስትጠብቁት የነበራችሁት ቀን ነው። የመኪና ርክክብ ከጋሽ ሰሎሞን ጋር እንግዲህ በጣም በጉጉት እየጠበቁት ነበር። ብዙ ነገር እያጋጠሙ ነበር መሃል ላይ። ይህ ኢቨንት እንግዲህ ኤክስቴንድ እያራራቅን የመጣ ነውና አሁን ደግሞ በጣም ደስ ብሎኛል። ቀኑ ዛሬ ነው። ጋሽ ሰሎሞን መኪናቸው ይረከባሉ ማለት ነው። ስለዚህ ከታች ያለው ቀጣይ ቪዲዮ ለማየት ይህን ይጫኑ የሚለውን እሱ ከተጫናችሁ ቀጣይ ቪዲዮዎች ማየት ትችላላችሁ ማለት ነው። ተከታተሉ። ጋይስ እንደምን አላችሁ? አሁን እንግዲህ ጋሽ ሰሎሞን እየጠበቅን እንገኛለን። የሚገርም እራት ነው ያዘጋጀነው። የሚገርም በቃ ሁሉም ነገር ተዘጋጅቶላችኋል። በቃ እንደ ንጉስ ዛሬ ሴሌብሬት ማድረግ አለብን። ጋሽ ሰሎሞን ደስ ይላቸው እንዲላቸው ማለት ነው። በጣም ኤክሳይትድ ነኝ። ብሩክ ሪል ስቴት ቴንክ ዩ ሶ ማች። መኪናውን እንግዲህ ይህ ትልቅ ነገር ነው ያዋላችሁት። ትሪፕል ኢ ሆቴል ደግሞ የሚገርም ቦታቸውን ሰጥተውናል ማለት ነው። አሳያችኋለሁ በደንብ አድርጌ ተወዱታላችሁ እናንተ። ቴንክ ዩ። አሁን እንግዲህ ጋሽ ሰሎሞን እየጠበቀ ሲመጣ ማለት ነው። ለመጀመሪያ ያረፍኩበት ቦታ እዚህ ነው። መጀመሪያ ይሄ ቤት ነው የገባሁት። ከዛ በኋላ ወደ ትሪፕል ኢ ሆቴል ማለት ነው ለ3 ወር ነው ምናምን የቆየሁት እዚህ አለ እንዴ ናፊ? ለስንት ወር ነው የቆየሁት እዚህ ሆቴል? አንድ ለ4 ወር 4 ወር 5 ወር በስ አንተ ደግሞ ማን ነው የሚቀርጸው? ናፒ ካልቀረጸው 4 ወር ቆይቼ ከዛ ወደ ራሳችን ቤት ወጣን ማለት ነው እላቸዋለሁ። እንዴት ነው ግን 4 ወር ምናምን ሆቴል የሚቆየው? ቤት ኪራይ ሁላ ገዝተውስ ምናምን እኮ ሁላ አይደለም። ከባድ ሰው ናት ግን አዶኒ። ጋይስ የምወደው ቦታ ነው። ታባስ ሲመጣ ማለት ነው ለመጀመሪያ እንዳይሩት እኮ ነው። ወይኔ ጉዴ! አይ እንትን እኮ ነው ጋሽ ተሌ በዛኔ ይመጣል። እኔ ራሴ ያመጣቸዋለሁ። ኖ እኛ ራሳችን ነው ጋሽዬ ኖ ይነባል ወይ ጨንቀኝ። አይ በዚህ ማን ነው የሚመጣው? እኔ አመጣው። ይሄንን ክብር ለማየት እኮ ነው በቃ ልጄ ሳይፈታ መቀበል አልፈልግም ያሉት ማለት ነው ይዛኔና በቃ ይገባችኋል። በጣም ደስ የሚሉ ሰው ናቸው የምር። እኔ ራሴ እጁን ይዤ አመጣለሁ። ይነባል ነይና አንድ ፋሚሊዎች እዚህ ጋር
እሺ ኑ ደረበሉና እንዳያዩት መኪና እንዳያዩት እኮ ነው። ወይ ሰለሞን መጥተዋል። እንግዲህ ኑ እስኪ እንቀበላቸው። እንዴት እንደሚያምሩ ግርማ ሞገሳቸው ለራሱ ወጋሽ ሰሌ ከነ ልጆቻቸው ነው የመጡት። መኪና እናሳልፍና ወደ ቀረጻ ጤና ይስጥልኝ ጋሽ ነበር እንደምን እንዴ? እርሶም ለራሱ በጣም አምሮቦታል። ሃይ እንዴት ናት? እንዴት ነሽ? እኔ ናት ሰላም ነው? ሃይ ወንድሜ እንዴት ነህ? ደህና ነህ? ወንድም አለ ናስ እንደምን አላችሁ? ደህና ናችሁ? አምሮባችኋል፣ በጣም አምሮባችኋል። የኔ አባት እንደምን አለ? ደህና ነህ ወይ? የኔ አባት ግርማ ሞገስ እኮ አይደለ? በጣም ያምራሉ። እንዴት ናችሁ? ደህና ናችሁ? አዎ ነግረውኛል። ታምራላችሁ በጣም የኔ አባት። አረ እንዴ ግርማ ሞገስ እኮ አታውቁም፣ አልገባችሁም ጋሺ። እንግባ ናፒ ያዘው በቃ ማርጋችሁ። መኪናዋ መታለች። በቃ አሁን አሪፍ ነው። አሁን ሰጣችሁ አይደለም? ኖ ጋሽ አሁን እንሂድ እናመጣቸዋለን እኛ ራሳችን። ሲራክ አንተ ይዛቸው ሰለሞን መጥተዋል። እንግዲህ ኑ እስኪ እንቀበል። እንዳያወጥ ቆይ በለው እዛ። ጋይስ ኖ አንዴ ላይ ወደዚህ ጋሼ። አረ እንዳያወጥ በዚህ እዚህ ጋር ሰርፕራይዙ ጭራሽ ነው እንዲበላሽ ያልፈለገው። መኪናዋን እንዳያዩት የሚጠነቀቀው ጥንቃቄ ማን ነው የሚያዝ? እዛ ጋር ያዘ ደስ ያለው በጣም ይቀራል እንዴ ያለው መሰል። አረ ናሳ የታባት በጣም ደስ ይላል፣ ያምራል በጣም። ስለዚህ ቴንክ ዩ እናመሰግናለን። ወደ አዳራሽ ልጁ ይመጣል፣ ችግር የለው። ያው ገብቷል። መከራዬን ነው እንዳያወጡ። የአዶናይ ቪዲዮዎች ግን ሰሞኑን ቪው አልቀነሰባችሁም? አሁን የኛው በጣም ላይኮቹ ራሱ በጣም ቀንሷል። 16 ሰዓት ሆኗል ከተለቀቀ 49000 ላይክ ነው ያለውና የቀደሙ ደግሞ 19000 ላይክ እንዴ! እንደዚህ አልነበረም። የሱ ላይኮች 400-300 ላይኩ ብቻ እኮ እንደዛ የሚገባበት ታይም ነው ያለው። እሺ ምን ተፈጥሮ ነው? ቦታ አዘጋጅተንላችኋል እዛ ጋር ነው። በዚህ ጋር አዎ ተሰፋ ኑ ጋሼ የኔ አባት ዋው ጓደኞቻቸው ምናምን መጥተዋል። ኦኬ ክቡራትና ክቡራን እንግዶቻችን መገናኛ ብዙሃን ባለሙያዎቻችን አክብራችሁ እዚህ መሀላችን ስለተገኛችሁ እናመሰግናለን። ፕሮግራማችንን እንጀምራለን። ውጭ ያሉ እንግዶች ስላሉ ማዘጋጀት ነበር። ሌላ ወንበር ችግር የለውም። ጋዜጣዊ መግለጫ ሊሰጡ ነው ማለት ነው። ልጆች ኑ ነኝ ነበር። በዚህ ነው። በዛ ይሻላል። እሺ በጣም ጥሩ ናፒ ዛሬ ቀን ሆኖ ጋሼ ልጆች ዛሬ ደግሞ ማርያም ነች። አረ 21 እግዚአብሔር የተመሰገነ ይሁን። ማርያም ትልቅ ነች እኮ ማርያም ሁሉም ነገር እውን ታደርጋለች። እኔ በማርያም ከማልኩ ሁሉም ስለቴ ነው የሚደርስልኝ። ምንም አይቀርብኝም። በቃ ሁሉም በጣም እኛ ያሰብነው አይመስልም። እሷ ነች በጣም ነው ሁሌም በቃ እሷ ነች የምታስበው። እግዚአብሔር የተመሰገነ ይሁን። እናሳ እሱ የፈጣሪ እኮ ነው። እውነት ነው። ትክክል ነው የኔ አባት። በጣም ትክክል ነው። ምን ተሰማው ታውን እንደዚህ ሁሉ? እንግዲህ አንዳንድ ጊዜ
ያጥረኛል ይባላል ወይም ደግሞ ከአይምሮ በላይ ነው የሚባለው እንደሱ ነው የሆነብኝ። ኧረ በእውነት በጣም ይገርማል። አንዳንድ ህይወት በቃ እንደዚህ ነች። እውነት አጋጣሚዎች የሚገርም እኮ ነው። የሚገርም እግዚአብሔር እንግዲህ ምን ይሉ ይሆን እንግዲህ እንደዛ እሱ እንደዚህ አክብሮ እንዲሰጣቸው ነው ያስደረገው። ከዛ በፊት ግን ምን ሲባል እንደነበር እናውቃለን። ብዙ ነገሮች ሲወሩ ነበረ። ብቻ እስኪ እነ መቅዲ ምናምን ብዙ ነገር ሲሉ እንደነበር እናስታውሰው ጉዳይ ነው አይደለ ወይ? ራሳቸው እንግዲህ ምንም ያደረጉት ነገር የፈጠሩት ነገር የለም እስካሁን ድረስ ማለት ነው። ማድረግ የሚችሉ ከሆነ አሁን ራሱ ማድረግ ይችሉ ነበረ። ማድረግ ፍላጎት ቢኖራቸው አቅም ቢኖራቸው የሁሉ ጊዜ ራሱ ተሰጥቷቸዋልና በፍጥነት ነገሮችን ማድረግ የሚችሉ ቢሆን ራሳቸው አያደርጉም ነበር እስካሁን። ደስ ይላል። ይመቸው ግን እሱ ምድሪቷን ይባርክ እግዚአብሔር። አንጋፋውን አርቲስት ሰለሞን ተካን እጅግ አድርገን እናመሰግናለን። እንግዲህ አንጋፋው አርቲስት ሰለሞን ተካ እንኳን ደስ ያለ እንኳን አደረሰ። ብሩክ ሪል ስቴት ይህንን ቻሌንጅ በማዘጋጀት አዶናይ ቻሌንጁ እንዲሳካ ጥረት አድርጓልና ደግሞ ተሜ አፕል ስትሪም ደግሞ ይህንን እያመሰገነ በተለይ ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። because በጣም እውነታ ሆኖ ስለተሰማኝ አንድ ቀን አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰለሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰለሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ ትንሽ እንትን ያላረጋችሁት ነው ላረጉት ስላረጉት በጣም ምስጋና ከልብ ነው። ወዱ ደህና ናችሁ? ዛሬ እንግዲህ ከጋሽ ሰለሞን ጋር ተገናኝተናል። አዶናይ መኪና ውስጥ እያላችሁ ቆይታችኋል። በብዙ ነገሮች እንግዲህ አቆይተነዋል እስካሁን ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ ቀኑ ምንድነው ጋሼ? 21 ነው። ማርያም ተአምር ነው። እንግዲህ መኪና ርክክቡም ልናረግ ነው። ሰርፕራይዝ ልናረጋቸው ነው። መኪናዋን ግን አይታችኋል? አላያችሁም? እንግዲህ አሁን እሷ ነች አይደለችም? እንጃ አናውቅም ማለት ነው። አሁን ወደ ታች እንወርዳለን። መኪናውም ያዩታል ጋሼ ማለት ነው። እንሂድ እስኪ ወደ ታች እንወርድ። ማመሰግነው የኔ ውድ ተባረክልኝ፣ ደግልኝ። በእውነት በጣም የሚገርም ነው። የሚገርም እንግዲህ አዶናይ ትልቁን ኃላፊነት ተጭኖብሃል። እናሳ እግዚአብሔር ወደፊት ያሳካል። አሜን። እስከ መጨረሻው ተጓዝ የኔ ውድ። አሜን። እግዚአብሔር ይስጥልኝ። በጣም ተባረክ። አመሰግናለሁ። ቴንክ ዩ ነበር። እንሂድ እስኪ እንሂድ እንያት አቤላ። ዛሬ እንግዲህ ቴንክ ዩ ነበር። እንሂድ እስኪ እንሂድ እንያት አቤላ። how you doing my brother? Congratulations. Thank you man. That's my girl. Good to see you. Hi, how you doing? Nice to see you. Say hi, Danana? Hi. How you doing? Okay, በኋላ እሺ እንሂድ ጋሼ ወብዛክ how you doing brother? Yeah bro. Just kind of show love. We're going to have a dinner here, yeah? Don't leave. Cocktail and shit, yeah. ለማንም ሁሉ ነው የመጣው። አድናቂ ነኝ። እዛ አልጋ ይዤ ነው ያገኘው በአጋጣሚ ማለት ነው። በጣም ደስ ብሎኛል። Thank you. አመሰግናለሁ። እዛ አልጋ ይዤ መጣ ሲሉ በጣም አድናቂ ስለሆንኩ ይመጣ። አመሰግናለሁ። ከአንተ ጋር ፎቶ መነሳት ትፈልጋለህ? እሺ በኋላ እመጣለሁ። እሺ ከጋሽ ሰለሞን ጋር ስለሆንኩኝ በጣም ነው የምታምሪው ደግሞ በዚህ። እሺ ናፊ እንዴት እኮ ሰው እንደሚያከብር ግን እያያችሁት ነው። እሺ ቴንክ ዩ ነበር። ብሩክ ሪል ስቴት አጋዥነት በአዶናይ አስተባባሪነት ዛሬ የብሩክ ሪል ስቴት የቢዋይዲ ኤሌክትሪክ መኪና ለአርቲስት ሰለሞን ተካ የሚበረከትለት ይሆናል። በድጋሚ ክብራትና ክብራን እንኳን ደስ ያለን እንኳን ደስ ያላችሁ ለማለት እንወዳለን። ይጨበጨባል። ለሌላው ማሪያ ይሆናል። ብሩክ ሪል ስቴት የሰራው ስራ አዶናይ ቲክቶከር አዶናይ የሰራው ስራ ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው በዚህ አጋጣሚ መልእክታችንን እናስተላልፈው። ናዚ ብሩክ ሪል ስቴት በቃ ብሩክ ሪል ስቴት ይሄን መኪና በመስጠቱ ብቻ ያገኘው ፕሮሞሽን የሚገርም ነው። ግን ለመኪናው ያወጣውን ወጪ አውጥቶ
ፕሮሞሽን ቢያሰራ በሌላ መንገዶች ተጠቅሙ ወይ ሶሻል ሚዲያ ላይ ሊሆን ይችላል ሌላ ሜንስትሪም ሚዲያ ላይ የዚህን ያህል በምንም ተአምር ሊተዋወቅለት አይችልም በምንም ተአምር ማለት ነው። አሁን ግን ለጋሽ ሰለሞን በዚህ አይነት መልኩ ከአዶናይ ጋር ኮላብ አድርጎ መኪናውን በመስጠቱ ብቻ የሚያገኘው ፕሮሞሽን በጣም የተለየ ነው። በዛ ላይ በጣም ተወዳጅነትንም እያገኙ ነው ያሉትኛው ላይ በመልካምነታቸውም ጭምር ነው እየታወቁ ያሉትኝና በጣም የሚጠቅማቸው ለነሱ በጣም ደስ የሚለው ቲክቶከር አዶናይ የሰራው ስራ ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው በዚህ አጋጣሚ መልእክታችንን እናስተላልፈው። ናዚህ ግባ አንድ ላይ መስጠት ደግሞ አሁንም በድጋሚ ደግሞ ሌላ አርቲስትም እንደዚህ በእግሩ ሲሄድ አየን ብላችሁ ደግሞ አሁንም ድጋሚ አዶናይን ሜንሽን አድርጉት አሏችሁ። ደግሞ ለሁሉም መዳ የለበትም ልጁ ገብቷችኋል። አቅሙ የፈቀደውን ደግሞ የሚፈልገውን ጫና አታርጉበት። ራሱ አቅሙ የፈቀደውን ያድርግ እና ፍቀዱለት። ራሱ ላይም ትኩረት ማድረግ አለበት። አንድ ሰው ብቻ ለሁሉም ሊደርስ አይችልም። የእሱን አርያ ደግሞ ተከትላችሁ ሌሎች ሰዎች እኛም ማድረግ የምንችለውን ሁሉ ማድረግ አለብን ብዬ ነው ማስበው። አንድ ሰው ለሁሉም ደራሽ ሊሆን አይችልም። እሱ የቻለውን ያድርግ። እሱ ምሳሌ መሆን ችሏል። በዚህ መንገድ በህይወት እያሉ አንጋፋ አርቲስቶቻችን ሊከበሩ እንደሚገባ በቂ ክብር እንዳልተሰጣቸው ከዚህ በፊት ገብቷችኋል አይደለ? የሰሩትን ስራ ያክል በቃ በገንዘብ ደረጃ ተጠቃሚ እንዳልሆኑ ድሮ ላይ በቃ እንዲሁ በነፃ እንደሚያገለግሉ ነው የሚያሳየው። ይሄ የሚያሳየው እንግዲህ እስከዚህ እድሜያቸው ድረስ ምንም ነገር ማግኘት እንዳልቻሉ ነው የሚያሳየው እና ሌሎችም ጋሽ ሰለሞን ብቻ አይደሉም፣ ሌሎችም በጣም ተወዳጅ እኛ የምንወዳቸው አንጋፋ የሆኑ አርቲስቶች በዚህ መንገድ ላይ ነው ያሉትኝ እና ለነሱም አቅም ያላቸው ድርጅቶች በእንደዚህ አይነት መንገድ ራሳቸውን እያስተዋወቁ ተወዳጅ ስለሆኑ ደግሞ እነዚህ አርቲስቶች ፕሮሞሽንም እያሰሩ ሌላም የሆነ መንገድ ፈልገው ለነሱም አዶናይ አንዴ መንገዱን ከፍቷል እና የብሩክ ሪል ስቴትን እና የአዶናይ መንገድ ተከትለው ሌሎችም ድርጅቶች እንደዚሁ ለአንጋፋ አርቲስቶች በቃ መደገፍ ጥሩ ስራ ለሰሩ መደገፍ ለሚገባቸው ሰዎች በጣም በቃ እንደዚህ ክብር መሰጠት አለበት ብዬ አስባለሁ። አዶናይ በጣም ትልቅ ትምህርት አስተምሯል፣ ትልቅ መልእክትን አስተላልፏል ብዬ አስባለሁ። በጣም ይመቸው እግዚአብሔር። ችግር የለም መቼም እዚህ ቤተሰብ አለና እዚሁ በቁማችን ምን እንደተሰማቸው ውድ ባለቤቴ ብሏል ወይ ሚስቴ ቲክቶከር አዶናይ የሰራው ስራ ሌሎችም ይሄ ነገር ተሳክቶ በማየታችን እንኳን ደስ ያለን እንላለን። የአርቲስት ሰለሞን ተካ ባለቤት እንዲሁም ልጆቹን አንዳንድ ደቂቃ እድል እሰጣቸዋለሁ እንደተሰማቸው። እዚሁ ሰዓት እኮ መናገር በጣም ነው የሚከብደው። የምር የምታወሩት ሁላ ነው የሚጠፋባችሁ። የምር ቆምንበት። እሺ፣ እንዴት አመሻችሁ? እግዚአብሔር ይስጣችሁ። ኢትዮጵያዊ እኔ ብዙም ማውራት አልችልም። እግዚአብሔር ይስጣችሁ ኢትዮጵያ በውጭ እግዚአብሔር ይስጣችሁ ኢትዮጵያ በውጭም ያላችሁ ከዚህ በኋላ እንኳን አዶናይ እግዚአብሔር ይስጥህ፣ እግዚአብሔር ይባርክህ አባቴ። አሜን። ቴንክ ዩ። ምርቃት ነው በቃ ከእናት ከአባት ምርቃት ይበቃችኋል አይደል? ሌላ ብዙ ነገር አያስፈልግም። ቴንክ ዩ። መናገር ትፈልጋለህ? እሺ የመገናኛ ብዙሃን ባለሙያዎች፣ ሌሎች እንግዶቻችን በድጋሚ እጅግ አድርገን እናመሰግናለን። ክብረት ይስጥልን እንላለን። ወደ ውጭ እንወጣና ደግሞ መኪናዋ ምን ትመስላለች፣ የካሜራ ባለሙያዎች ቀድማችሁ ሄዳችሁ ቦታው ላይ እንድታስተካክሉ በአክብሮት እንጠይቃለን። መኪናውን ርክክብ ደግሞ እዛ በአካል የምንፈጽም ይሆናል። በድጋሚ ስለመጣችሁ እግዚአብሔር ይስጣችሁ። ካለች ደስ ይላል። አምሮብናል። ሸበቅረቅ ካባት እናሳ ልዑልና ንጉስ ቴንክ ዩ አባ ቴንክ ዩ ኑር እንያት ፊልም በኢንተርናሽናል ደረጃ አስተዋውቃለሁ። አንድ ሲኒማ አብረን ለምን ፊልም አንሰራም? ጋሼ ተዘጋጅቶልሃል እኮ ማርያምን በኢንተርናሽናል ደረጃ እኮ አስተዋውቃለሁ። አንድ ሲኒማ ልጅ አንድ እንስራ አብረን ብንሰራ ደስ ይለኛል። እንዴ
ተዘጋጅቷል። ፖስተሩ ጭራሽ ፊልም ሊሰሩ ነው አብረው። ዋው ደስ ይላል በጣም ወጥቷል። ኧረ እውነት እኔ ራሴ ጠፍታኝ። ኧረ በእውነት ፖስተሩ በትልቅ እስኪ በእውነት ዋው! ኧረ ታላላቅ ጓደኞቹ እስኪ እኔ እንጀምራለን። ችግር እኔም ልግባ። ችግር የለውም። ፎቶዎች ስላሉ በደንብ እንትን ይለቀቃሉ። ሁላችንም በስልካቸው ፎቶ እንዲነሱ ስልካቸውን እየሰጡ ነው። ችካለች ነው። እስኪ በእናታችሁ ቁልፉ እንግዲህ ይሄ አለ። በዚህ አይደለም የምንከፍተው። ኤኒዌይስ ግን ያሰለ ነው የኔ አባት። በዚህ አይደለም የምንከፍተው አላለም። እስኪ ነው ባሳያችሁ ሲናቸው። እስኪ ዋው መኪናው እንግዲህ እቺ ትመስላለች ጋሽ። እስኪ አንዴ በር ከፍተን እናስገባቸው። እቺ ዋው ጋሼ የኤሌክትሪክ አይደለ ቢዋይዲ። ኦኬ እንግዲህ ያው ቁልፏ እቺ ትመስላለች። የሚያጨበጭብ የለም፣ ሁሉም ስልክ ይዟል። የቢዋይዲ ኤሌክትሪክ መኪና አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ ያው ቃል በመግባት ብቻ አይደለም፣ ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ ቢጠፋበት ማስተር ካርድ አለ፣ ማስተር ካርድ ነው፣ በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን፣ በድጋሚ እናመሰግናለን። ይሄ ፕሮግራምም እንዲሳካ ደግሞ እገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይሄንን የምታዩትን የተንጣለለ ሆቴል ደግሞ ዛሬ ከዚህ ስነ ስርዓት በኋላ ደግሞ የኮክቴል ስነ ስርዓትማ ተዘጋጅቶልናል። ኮክቴል ግብዣም ይኖረናል። ስለዚህ ሰሌ ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እንግዲህ እስኪ ጭብጨባ። ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እንግዲህ እስኪ ጭብጨባ ሁላችሁ ነው። እስኪ መንጃ ፍቃድ ግን አውጥተዋል አላቸው ጋሼ። በዚህ የአባት ቢቢ ባርጓት እንግዲህ ቆጥ ኖ ችግር የለውም። ከኋላ በዚህ ማመቻቸት ነው። እስኪ ጋሼ አረረረ ቢቢ እናድርጋታለን። እስኪ ይኸው ፎከስ ቪዲዮ እና መስግንለት ቪዲዮና ፎቶ ይሰራል። ቴንክ ዩ ፎከስ ቴንክ ዩ ሶ ማች። እንዴት ነው ጋሼ? ክፈቱላቸው፣ በር ይከፈት ይለስ ክፈቱላቸው እና አስገቧቸው። ቅዱሴ ክፈት በር። ኖ ልጆች የታሉ? ልጆችም ከኋላ ይግቡ። አንዴ ልግባ ነው እነሱ። ኑ ልጆች ይችላል ነው ብላችሁ ልጅ በቃ ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እናሳ የታባቱ የሰር ጋሼ የኔ አባት በጣም ደስ ብሎኛል። መኪናው በጣም ነው የሚያምረው። ቴንክ ዩ አሜን። ኑ እንምዳት እንደ ጋሼ ምንድን ነው መንጃ ፍቃድ አልወጣም ገና? ሲወጣ እንዳታለን አብረና። አልወጣም መንጃ ፍቃዱ። ኑ በል ወደ ግብዣችን እንመለስ። አሁን ደስ አላችሁ ልጆች? በጣም ወደውታል። እሺ ኑ በሉ አሁን ወደ ኮክቴል ግብዣችን። ማናጀሬ ነው እንመሳሰላለን። ኑ በሉ ቅዱሴ የፈጠነ ነው የከረከሙ በኋላ ጋሼ በጣም ደስ ብሎኛል። መኪናው እንንዳት እንደ ጋሼ ምንድን ነው መንጃ ፍቃድ አልወጣም ገና? ሲወጣ እንዳታለን አብረና። ኑ በል ወደ ግብዣችን እንመለሳለን። ደስ አላችሁ ልጆች?
ወደ ኮክቴል ግብዣችን ማናጀር የመሳሰላል ማለኝ ለርሶ አንድ ስጦታ አለኝ እዚህ ጋር ይኸው ሌላ ስጦታ አለኝ ለጋሽ ሰሎሞን እንግዲህ መስጠት ፈልጋለሁ ጋሼ የኔ አባት እንኩስኪ በጭብጨባ አግዙኝ በእናትህ ይከፈት ነግዘት በሎ እስቲ ምን ይመስላል እስኪ ለሚያዘውና ወረደ ተቀምጣለ እናዝሮ እንደዚህ ሳቡት ወረ ላይ ትንሽ ስለሽልማቱ እናወራበታ አትከፍታችሁን ወደ ካሜራ እንደዚህ ወደዚህ ሲያብርሽ አንዳንዴ ወደዛ እንዴ ትንሽ ነገር አውራ ብዬ ነው ከዛ ስፔስ አድርገው ብዬ ነው ቪዲዮ የቀረጻቸው ልጅ ግን እዚህ ፕሮግራም ላይ ቢጋበስ ደስ ይለኝ ነበር ታውቃላችሁ ጋሽ ሰሌን መጀመሪያ ቪዲዮ የቀረጻቸው ልጅ ማለት ነው አላ አይደለ ያው እዚህ ፕሮግራም ላይ ተጋብዞ በቃ የሆነ እንጃ አሩ ነው ብቻ ቢያይ ነገር ደስ ይል ነበር በጣም እንወደው ወንድማችን ይሄ ቻሌንጅ እንዲሳካ ትልቅ አስተዋጽኦ ያደረገው እንግዲህ ምንም እንኳን አስጀማሪና ጠንሳሽ አዶናይ ነው ዛሬ ደግሞ የራሴም ደግሞ ስጦታ አለን እያለ ነው ስጦታው ምንድነው የሚለውን ወደ ላይ እናሳያችኋለን ከዛ በፊት ግን የሚለው ነገር አለ ጋሼ እንግዲህ ስዕል ናችሁ እናንተ የኢትዮጵያ ስዕል ማለት ነው ለዘላለም መስታወስ ያለብን ግዴታችን ነው እናንተን ማስታወስ የሰራችሁ ትልቅ ነገር አለ በመንፈሳዊ ደረጃ ማለት ነው አመሰግናለሁ እንደ ኢትዮጵያ ህዝብም ሁላችንም እናመሰግናችኋለን ወጣቶችም የእናንተ አራያ እንከተላለን በመንፈሳዊ ደረጃ እናመሰግናለን የስዕል ደግሞ ስዕል ስለሆኑ ስዕል አምጥቻለሁ እንግዲህ እኔ ደግሞ ላይ ከአዶናይ ሙሞዳት ቋንቋ አለች አለመውዳደቅ ማናችንም በተሰጠን ስራ ላይ አለመውዳደቅን ማሰብ አለ እንነሳለን በጣም መውደቅ ተራ እንትነት መውዳደቅ ግን ብዙ ነው ብዙ ቻሌንጅ አለው እሱ አስቦት ሊያዩን ይችላል መውዳደቅ ይበዛል ምክንያቱም ብዙ መከራዎች አሉት ስለዚህ አዶናይ በመውዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ አሁንም ሞገስና ክብር ሰጥተኛል ከፈጣሪ በታች ዜር ይስጥልኝ በጣም ነው ማመሰግነው እሺ አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ አሁንም ሞገስና ክብር ሰጥተኛል ከፈጣሪ በታች ዜር ይስጥልኝ በጣም ነው ማመሰግነው እሺ ዋናው ነገር ዛሬ እንግዲህ እንዲ ባለ ስነ ስርዓት እንድናረግ ያስገደደን ነገር ሌሎችም በጣም እንወዳቸው እናከብራቸው በተለያየ ሙያ መስካሉ አርቲስቶችም ውጭ ያሉ ሌሎች አካላት ደግሞ ይሄንን አሪያ በማድረግ እንደዚህ የመኪና ርክክብ እንዲያደርጉ እንወዳቸውን እናደንቃቸውን በህይወት ይያሉ ማመስገን መቻል አለብን ማወደስ መቻል አለብን ብለን ነው ዛሬ የተነሳ ነውና ለዛም ነው ለጋሽ ሰሌ ክብር ይገባዋል ለሰራው ስራ እንግዲህ ቻሌንጁ እንደምታውቁት በተለይ ማህበራዊ ድረገጽ ላይ ሲዘዋወር ነበር ጋሽ ሰሌ በታክሲ እየተጋፋ ይሄድ ነበር አለመታደል ሆኖ ነው እኛ ሀገር ኢትዮጵያ ስለሆነን እንጂ እንደሱ ያሉ በተለያዩ ዓለም ላይ ያሉ ፊልም ሰሪዎች ቲያትር ሰሪዎች ተከብረው እጅግ ቅንጡ የሆኑ መኪናዎችን የሚነዱበት ሁኔታ ነው ያለው ኢትዮጵያውንና ደግሞ እንደዚህ ሆነ ግን ደጋግ የሆኑ ኢትዮጵያኖች አሉ በተለይ በዚህ አጋጣሚ ብሩክ ሪል ስቴትንም እባካችሁ ደጋግማችሁ አመስግኑልን ትሪፕል ኢል ሆቴልንም ይሄ ፕሮግራም ሊሳካ ስላደረገ ሌሎችም የመገናኛ ብዙሃን ባለሙያዎች የሶሻል ሚዲያ ተጽዕኖ ፈጣሪዎች በዚህ ሰዓት ቀጥታ በተለያየ ማህበራዊ ድረገጽ እየተሰራጨ ነው በጣም በርካታ ሰዎችም እየደወሉልን ነው እናንተም ስለመጣችሁ ለጊዜያችሁ እናንተ አሜን ወደ ውስጥ እንግባ አንዴ በእነሱ እንጀምር በጋሼ እንጀምር በጋሽ ክራውድ እንዳይሆን የያዙልን ኤሌቬተሩ ጋሼ ኤሌቬተሩ በዚህ ነው Hi baby. Nice.
ወደ ሽልማቱ ይኸው ይግለጧት እስኪ ከታች ጀምረ ይከፈቷት እስኪ ይከፈት ቁልፉንና አንዴ በእናትህ እንደሚያምር የገብርኤል ያወሳው አንዴ በእናትህ ቁጣሽን አብዝበት ሴት ማትቆጣ ሴት ለባሏ ዘውዳ እሺ ቆጣው እንዴ ምንድነው ነገር ጋሽ አይ ትቆጣለች አሁን ተቆጪ ገብቶኛል ሰነፍ ነው የምትሆነው ትቆጣኝ ችግር የለውም በስራ ላይ ምናምን አዎ ከሰነፍኩኝ እንዴት ያምራል እኮ የምትቆጣ ሴት አዎ ጎበዝ ነች ውስጥን ታጀግናለህ እናሳ ባለቤት ይሰጥቻል ለምሽት እሺ ኤሌቬተር እናመቻች አንዴ ኤሌቬተር እናያዝላቸው ኦኬ ለብቻ እነሱ ብቻ አዎ ንጋሽ ሚስት ባለቤትና ባለቤት ከእግዚአብሔር ነው ንብረቱ የሱ ነው ሚስት ነው የሚባል መጽሐፍ ቅዱስ ሚስት ነው ብዙ አይቻችኋለሁ ቲክቶክ ላይ ቤተክርስቲያን ሄዳችሁ አዎ ቅዱስ ገብርኤል እውነትም ስለት የሰመረው እውነትም እሱ ግን በጣም ትችላለች ጎበዝ ነች በጣም አንድ አዲስ ስጦታ እንደውም አለ ሌላ ዝግጁ ካሲ አቤኔ ያዘው እስኪ ያው ልጅ አርኪ ይባላል ባይዘወይ እሱ ነው ስዕሉን የሳለው በጣም የሚያምር ስዕል ልክፈተው ላሳየት ዋው 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 ሉል በጣም ደስ ይላል ወደዳችሁ በጣም 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 ጎበዝ ነው በጣም ከሚገባ ያንጸባርቃል ደግሞ ካባዬን እንዴት አገኘው ካባ ለብሼ የት ነው ያየኸኝ አይተኸኛል ማለት ነው በራስ በማገናኝ የለም ጎበዝ ነው በእውነት በጣም ይገባውታል እንደውም አሳመርከኝ በጣም ወይ ጋይሰኔ ታላቄ ነው በእውነት በጣም አሁን እቺን ቤቷ ውስጥ ተደረጋለች የማመሰግነው በእውነት በጣም አዶናይ እንግዲህ ምንድነው የምትባለው እንጃ እሱ እንግዲህ ሳሊው ልጅ አርት ይባላል ጎበዝ የኔ ልጅ ማን ነው ስምህ ልጅ አርት ወይ ደግሞ ልጅ አርት ይሻላል በጣም ነው የማመሰግነው በእውነት ልጅነቴን ሁሉ አመጣህብኝ አስታወስከኝ እንዳታበላሸው በደንብ ጠብቀው አንድ ቀን ደግሞ አሳያለሁ የዛሬ 50 ምናምን አመት የነበረኝ አፍሮ የነበርኩበት በቃ ትቀናለህ አሁንም እኮ በጣም ነው የሚያምርባቸው በሽበቱ ራሱ በጣም ነው አፍሮ የሚያምርባቸው የምር ጺማቸው ጸጉራቸው በጣም ነው የሚያምረው በጣም እና ጠብቀው ጸጉርህ ነው እሺ ነው ተባረክ እጅን ቁርጥማት አይንካው አመሰግናለሁ አንድ አዲስ ስጦታ ያዝ ግን የምር ለሳችሁ ደስ ብሎኛል በጣም በጣም ነው የሚወዱት ጭፈራ ግን በስመ አብ በጣም ነው የሚወዱት ጭፈራውማ ያደጉበት በዳንስ ተጫወቱ ጎበዝ ያው ሁላችሁም እንዳያችሁት ጋሽ ሰሌ መኪናውን መረከብ ችለዋል በጣም ነው ደስ ያለኝ እኔ ያው ቅድም እንዳልኳችሁ በጣም ብዙ ሌሎችም ደግሞ እንደዚሁ የሚገባቸው መኪና ብቻ ሳይሆን ሌሎችም እንዲሁ መከበር ያለባቸው ቢያንስ እውቅና መሰጠት ያለበት ይህ ትውልድ የማያውቃቸው ራሱ ብዙ አርቲስቶች አሉ ድሮ ላይ ብዙ ታሪክ የሰሩ ብዙ ነገር ማድረግ የቻሉ ለዚች ሀገር በአርቱ ዙሪያ ላይ ማለት ነውና ብዙ ነገር ማድረግ የቻሉ የሚገባቸውን ያክል ክብር ያልተሰጣቸው በፊት ላይ ሁላችንም እንደምናውቀው አርት ውስጥ የነበሩ ሰዎች ለገንዘብ ብለው አልነበር የሚሰሩት የነበረው ለስሜታቸው ራሳቸው ደስ ስለሚላቸው ነበረ የሚሰሩት የነበረው ስራውንና አሁን ላይ ያሉበት ሁኔታ በጣም ነው የሚያሳዝነው አብዛኞቹ ምንም በገንዘብ ደረጃ ምንም ተጠቃሚ አይደሉም በጣም በሚያሳዝን ሁኔታና ያው ቅድም እንዳልኳችሁ የአዶናይንና የብሩክ ሪል ስቴትን አሪያ ተከትለው ሌሎች ድርጅቶችም
ይህንን ተግባር ይፈጽማሉ። ለሌሎችም እንግዲህ በህይወት እያሉ መከበር ያለባቸው ማግኘት ያለባቸውን ጥቅም እንዲያገኙ ፕሮሞሽን ራሱ መስራት ይችላሉ። ሶሻል ሚዲያን ተጠቅመው ብዙ ነገር ማድረግ ይችላሉ። እነዚህ አንጋፋ አርቲስቶች ጋሽ ሰሌ ወደ ሶሻል ሚዲያ መጥተዋል። በአዶናይ አጋጣሚ እንግዲህ በዚህ አጋጣሚ መጥተው ሶሻል ሚዲያ ላይም እየተንቀሳቀሱ ነው ያሉት። አሁን ላይ እየጠፉላ አይደለም እና ቪዲዮዎችን ፖስት ያደርጋሉ። ማን ፖስት እንደሚያደርግላቸው አላውቅም፣ ግን በስርዓት ማኔጅ የሚያደርጋቸው ሰው አለ መሰለኝ። በደንብ እንግዲህ ሶሻል ሚዲያ ላይም እየተንቀሳቀሱ ነው ያሉትኝ። ምን ያህል እንግዲህ የሶሻል ሚዲያን ጥቅም ያው ብዙዎች አሁን ላይ እየተረዱት ነው ያሉትኝ። በአጠቃላይ እንግዲህ ምን ማለት ይቻላል በጣም ደስ ብሎኛል። አዶናይም ቃሉን ተግባራዊ አድርጓል። በጣም ትልቅ ጫና ሲደርስበት ነበር በዚህ ጉዳይ። አብዛኞቹ በተለያየ ሚዲያዎች ላይ እንግዲህ ሰዎች እየወጡ አንዴ ቃል ገብቶላቸው ነበር፣ ነገር ግን ተፈጻሚ መሆን አልቻለም፣ ለምን ጊዜ ይወሰዳል ምናምን የሚሉ አስተያየቶች ብዙ ሄተሮች ነበሩ። እሱ ግን በመጨረሻ ማሳክቶት ጋሽ ሰሌም ደስ ብሏቸው መኪናቸውን መረከብ ችለዋል። ያለውን ነገር አሳክቷል። ያው ቅድም እንዳልኳችሁ እሱ ላይ ብቻ ጫና አታሳድሩ። ሌላም ነገር ላይ እንደዚህ ሲፈጠር ያው ልጁ የራሱን ኑሮ መኖር አለበት ብዬ አስባለሁ። ገብቷችኋል አይደለ? እሱ ብቻ ሁሉንም ነገር ማድረግ አይችልም። ኑሮውን እየኖረ ሶሻል ሚዲያ ስራው ነው። እኔ እንግዲህ ይህንን ነው ማለት የምችለው። ለማንኛውም የሚመቻችሁ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ የምንገናኝ ይሆናል። እስከዚያው ድረስ ቸር ቆዩልኝ። ባባይ